ሄኖክ ኃይሌ ኦርቶዶክስ ከመሆኑ በፊት እምነቱ ምን ነበር? ሄኖክ ኃይሌ ኦርቶዶክስ ከመሆኑ በፊት የኦርቶዶክስ ተጠያቂ ሊቅ ከመሆኑ በፊት ሃይማኖቱ ምን ነበረ? አምጡልኝ። ዲያቆን እያለሁ ሳላገባ ነው የወለድኩት። ለምሳሌ አግብተህ ነበር? አላገባም። እና ልጅ ወለድኩ ለምንድን ነው? ሳላገባ አግብቼ አይደለም የወለድኩት። እንዴ ሳታገባ ትወልዳለህ? በሌላኛው ህይወት በነበረ ሰዓት አንተ ለምሳሌ ዲያቆን ነበር። ሌላኛው ህይወቴ በጌታ ሳሎን በፊት ያለው እንዳለ ጨለማ ነው። ያያ ዘልደታ በኦርቶዶክስ ምክንያት ትዳሬን ፈትቻለሁ። ማንም ሚዲያ ላይ ተናግሬ የማላውቀውን በጣም ወደው የሚሳሳለት ትዳሬ ነበር። ለቪው ሲባል ማህተብን ብጠሳ እንደዚህ አድርጋችሁ ሰላም እንደምን አላችሁ የእግዚአብሔር ቤተሰቦች፣ እናታችን የቅድስተ ቅዱሳን ድንግል ማርያም የአስራት በኩራት ልጆች በወደደን ባከበረን በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። ይህ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ ቪዲዮዎችን እያመጣን እንማማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። አሁን እስቲ ወደ መጀመሪያው ቪዲዮ እንለፍ። እንግዲህ ይሄ ጉዱ የማያልቀው እንዳልካቸው ዘነበ ብዙዎቻችሁ የምታውቁ አይመስለኝም። ዲያቆን እያለ ሳያገባ ልጅ ወልዷልና አሁን ከዚህ ስለዛ ጉዳይ የተናገረው ነገር አለና እስቲ እሱም ቪዲዮ ወደ እንየው። ለምሳሌ አግብተህ ነበር? አላገባም። እና ልጅ ወለድኩ ለምንድን ነው? ሳላገባ አግብቼ አይደለም የወለድኩት። እንዴ ሳታገባ ትወልዳለህ? በሌላኛው ህይወት በነበረ ሰዓት አንተ ለምሳሌ ዲያቆን ነበር? ሌላኛው ህይወቴ በጌታ ሳሎን በፊት ያለው እንዳለ ጨለማ ነው። ጌታን አላውቅም። እግዚአብሔር ማይቀርበት ኢየሱስን አላውቀውም። አዎ መንፈስ ቅዱስን አልተሞላሁም። ከሴት ጋር ተገናኘ? ኢየሱስን አላውቀውም ነበረ። ሃይማኖት ብቻ ነው፣ በቃ ስርዓት ነው የምጠብቀው። አሁን እኮ አንተ ነው የምትለው እኮ ህይወት አልሆነኝም እኮ። ያንተን ድክመት ለምንድን ነው የምታላከው? ያንተ ድክመት የኔን ድክመት ተናገርኩ እኮ። የኔ ድክመት እኮ ነው። አሁንም የኔ ድክመት ምንድን ነው? ጌታን አለማወቄ፣ ህይወት አልበራልኝም፣ መንፈስ ቅዱስን እኔ አሁን ባውቃቸው ለምሳሌ በአንተ ለምሳሌ ዲያቆን ነው በጣም ምስጉን የእግዚአብሔር ሰዎችን አውቃለሁ። አንተ ብቻ ተለይተህ እንደዚህ እኮ ተናገርኩ እኮ። ጨለማ ነው እንዳለ ጨለማ ነው። መጽሐፍ ቅዱስ ይላል መሰለህ፣ አንዳንዶቻችሁ ከፍጥረታችሁ የቁጣ ልጆች ነበራችሁ ይላል። በጌታ ያልሆነ ህይወት ሁሉ ጨለማ ነው። በቃ ጨለማ ውስጥ ነበርኩኝ እኮ እና የሃይማኖት ስርዓት ስጠብቅ ልክ ጌታ ሲገባኝ ብርሃን ሲበራ አንተ ብቻ ነው አይሆን እኮ። ሌሎቹ ለምን እንደዚህ ኮምፕሌን አደረጉ? እኔ ምን አገባኝ? ስለ ሌሎቹ ስለ ራሴ ነው የማወራው። አይመለከተኝም። ለአንተ ነው ታዲያ፣ አሁን ለአንተ ብቻ እንደዛ ሆነ። እሺ ለማንኛውም ሌሎቹ አልፈልግም። በግልጽ ህዝብ ፊት ተናገርኩ። አትምከረኝ፣ አልፈልግም። ስለማልፈልግ አልፋ አትናገር፣ አልሰማም። ተረጋጋ እንጂ እኔ አልሰማም። ያንተን ምክር አትምከረኝ። አንተን ብቻ መሰማበት ቅጣት አለብኝ እንዴ? ይኸውልህ የአንተን ምክር አልቀበልም፣ ዘግቼዋለሁ። እሺ እኔ አንተ መስማት ግዴታ አለብኝ? ባይዞ አንድ ምክር ልምከር፣ ለሁለተኛ ሰውን ልምከር አትበል። ይሄ ቆንጆ ምክር መክሬሃለሁ። ለሁለተኛ ሰውን ልምከር። አሁን አንተ የኢትዮጵያ ህዝብ በሙሉ አንተን አንድ ባንድ መምከር አለበት። አትምከረኝ፣ እኔን አልፈልግም። ፋይዳ ታውቂያለህ? ፋይዳ በቃ ተረጋጋ። የምትለውን አማርኛ በትክክል የምታወራ ከሆነ በትክክል አውራ። ሌላ አማርኛ እንትን ፕሮቮክ አታርግ። ማንም አይቆጣኝም። ፕሮቮክ አታርግ። አማርኛውን በስነ ስርዓት እያወራ እንኳን አንተ ከተማ ህዝብ በቃ ሌላ አማርኛ እንድታወራ እድል አልሰጥህም። ቴዲ ተረጋጋ። አንተ ራሱ አማርኛ ለምታወራ እያወራሁ አንተ ራሱ ተረጋጋ። በእናትህ እያወራሁ ምንድን ነው መሀል ላይ ተረጋጋ ምናምን ጥሩ እንትን አታርግ። በቃ በስነ ስርዓት እያወራን ነው። ሌላ አማርኛ ካፍ አትስጠኛ። እኔም ላውራ። እኔ ጥያቄ ጠየቀኝ ሚውት አድርግና ስማ። ሚውት አድርግ። ጥያቄ ስጠይቅህ በስነ ስርዓት ጥያቄ ጠይቃል። በስነ ስርዓት መልሼልሃለሁ። ብድግ ብለህ መሀል ላይ እየተወራሁ ተረጋጋ። እሺ ፋይዳ መታወቂያ ያለህ አንተ? የለኝም። ለምንድን ነው ከክርስቶስ ኢየሱስ ልጅነትና ከኛ ልጆች ከሚል ወሬ ተነስተ ፋይዳ ላይ ገባው? ጥያቄ ይመልስልኝ። እኮ ገና አልጨረስኩም። በቃ ተው፣ በቃ ቲቲ ተው፣ በቃ ሌላ ወሬ። እንዴት ነህ ግን? እኔ እግዚአብሔር የተመሰገነ ይሁን። አይገርማችሁም? አሁን እንደዚህ ሰው ራሱ ከሃይማኖታችን ራሱ ሊወጣ ምን ይቆጫል? በመድኃኒዓለም ያ እንዳያወራው በቃ ከስር ዝም ብሎ ይለፈልፈል። አይመልሶም። ይህን ጥያቄ መቼም አይመልሶም። ኦርቶዶክስ እያለ
ነው ልጅ የወለደው ዲያቆኑ ነው። ድክመቱን ለመሸፈን ሲል ግን እንዴት ዙሪያ ጥምጥም እንደሚሄድ እዩት። ይሄ እኮ ያሳፍራል እኮ ማፈር ነው ያለብህ። ደግሞ ደረትን ገልብጠህ እኮ ሚዲያ ላይ ስትናገር እኮ እንዴ ከኦርቶዶክስ ከወጣ በኋላ ቢሆን እስቲ ልጅ የወለድከው እሺ በቃ ችግር የለም ድቁናንም አፍርሳል አንዴም ተወግዛል ሲጀመር እና ድክመቱን ለመሸፈን ሲል በጨለማ ውስጥ ነበርኩኝ ይላል። እንዴ ኦርቶዶክስ እንደዚህ ታስተምራለች? ዲያቆን ሆነ ውለድ የሚል እኮ ገና እኮ አንተ ወደዛኛው ቤተ እምነት ሳትገባ ነው የኛውን እኮ ስህተት የሰራው አይደል እንዴ? ይሄን ስህተት የሰራው አንተ ገና ከኦርቶዶክስ ቤተክርስቲያን ለቀህ ሳትወጣ ነው። አሁን እዚህ ጋር መጣ ጨለማ ውስጥ ነበርኩኝ ትላለህ። እንደዚህ አይነቶች ናቸው ምግብ ለመብላት ለማግበስበስ ጾም ላለመጾም እንደዚህ አይነት አጸያፊ ነገር ለማድረግ ነው ሮጠው ሌላ እምነት ውስጥ የሚገቡት። ምክንያቱም እዛ ይፈቀዳል፣ እዛ አትጾም ዘቃ አመቱን ሙሉ እንደፈለከ ያክበሰበስክ ትበላለህ። አንዷ ሴት ላይ በአንዷ ትደርባለህ። ድንግልና የለ ምን የለ። በጣም የመረ በቃ እንደዚህ ሰው እንደዚህ በዚህ ልክ እንደሚወርድ በዚህ ነው ያዩት። በጣም የወረደ ሰው በቃ ሄኖክ ኃይሌ ኦርቶዶክስ ከመሆኑ በፊት ኦርቶዶክስ ከመሆኑ አሁን መምህር ተብሎ ማህበረ ቅዱሳን ገብቶ ፕሮሞሽን ተሰርቶለት የኦርቶዶክስ ተጠያቂ ሊቅ ከመሆኑ በፊት ሃይማኖቱ ምን ነበረ? አምጡልኝ። ሃይማኖቱ ምን ነበር? የየትኛው ቸርች ነበር የሚያገለግለው? ስንት ሃይማኖት ነው የቀየረው? ይሄው እየጠየኩ ነው። እናንተ የምታውቁት አሁን ነው። አምጥቻለሁ በይፋ ዘመድኩን በቀለ ይሄን ብሏል። የት ቸርች ውስጥ ነበረ? ጴንጤዎቹ እየጻፉለት ነው። እና በቃ የክርስቶስ መዳን ገብተዋል አያሰሩህም እና ብለው እየጻፉለት ነው። እኔ እየጠየቅኩ ነው። የት ነበረ? የት ነበረ? አወጣዋለሁ፣ አፈነዳዋለሁ። ይናገረውስ ይናገረው። እየመጣችሁ አንዳንድ ዘመዶቹም የሚናገሩትን እሰማለሁ። አዎ እርግጥ እዚህ ነበረ። በልጅነቱ በችግር ምክንያት ሃይማኖቱን እዚህ ቀይሯል። አሁን ግን ከተመለሰ በኋላ እና ኦርቶዶክስ ከሆነ በኋላ እንደዚህ ሲያገለግል ምቀኝነት ነው ይሄ ምናምን ይሏል። ይንገረን ለኛቃለ ይንገረን። ዝም ብዬ አይደለም የምናገረው። ወይ ተናገር። አቡነ አብርሃም አያስጥሉህም፣ አያድኑህም። አቡነ ኤርሚያስ አያድኑህም። እስቲ አላፋት ዝማሬ ነበር። አሁን ደግሞ እሱ አልቆ ደግሞ አሁን ደግሞ ወደ ግል ህይወቱ መጥቷልና እኛ ምን ቸገረን? እሱ ሃይማኖት ቀይሮም ይሁን አልቀየረም ይሁን አሁን የሚሰራውን ስራ ነው የምናየው። በቃ እንዴ ምንድን ነው ይሄን ያህል መንጨርጨር? አሁን ከ3 ሳምንት በኋላ ዞር ብላችሁ ማታዩትን ሰው አሁን በዚህ ሚዲያ ላይ አመጣችሁ ትጨቀጭቁታላችሁ። ምን አርግ ነው የምትለው? እኔ እኮ ግራ ገባኝ። ምን ያርግልህ? እኔ ከሱ ጋር እንደዚህ ያጠማመደ ነገር ምን ያገናኝቶ? በቃ ያላፋት ዝማሬን ያገናኝ ካል በቃ እሱ ትክክል አይደለም ብለህ ወቅሰ ማለፍ ነው እንጂ ዘለ ሄደ ቤተሰብ ላይ የራሱን ህይወት አግኝቼዋለሁ ምናምን እንደ ኃይለኛ ነገር እንደ አወክ ይመስል አግኝቼዋለሁ ምን ነበር እምነቱ እንደገና ወደኋላ ወደ ልጅነት ልመለሰው። አንዳንድ ያራ ወገን እየተሳሰበን አንዳንድ እያሰበን የግል ጥላቻ ያለብህ እኮ ነው የሚመስል። ማንም ሚዲያ ላይ ተናግሬ የማላውቀውን በጣም የምወደውን መሳሳለትን ትዳሬን አጣሁ። በጣም ወርቅ የሆነች ሚስት ነበረች። ሴት የሆነች ሚስት የሆነች ማንም የሚወዳት ማንም ሊወዳት የሚችል ወርቅ የሆነች እሷንም አጣሁ። ምን ቀረኝ? ቤተክርስቲያን ነበረች ቀረችኝ። ሙስሊሙ ብዚትብኝ ይፎክርብኝ ኖርማል ነው።
መናፍቅ ጴንጤውም ቢጮህ በየከተማው ሊያሳስረን ቢሞክርም ኖርማል ነው። ግን የገዛ ኦርቶዶክስ የሆነ ቤተሰብ በ40 ቀን በ80 ቀን ልጅነት ያገኘው አንድ ህብረት ከአንዱ ጽዋ የጠጣ ከአንዱ ህብስት የበላ ከመንበሩ የፈለቀውን ጽዋ የጠጣ በብዙ ትግል ውስጥ አብረን ያሳለፍን ኦርቶዶክሳውያን ተነሱብኝ። አንድ ቪዲዮ ጀርባቸውን ሰጡ። እኔ ለኔ አይገባም ነበር ለኔ። ማንም ለሚወደው ነገር ዋጋ መክፈል የለበትም ብዬ አምናለሁ። ገባ? ከሙስሊሙ ጋር በተጣላ ከፕሮቴስታንት እርዳታ ስትሰበስቡ በህጋዊ መንገድ ከሆነ ማንም ዞር ብሎ አያያችሁም። ማንም ይረዳችኋል፣ ማንም ብሩን ይሰጣችኋል፣ ማንም በሀሳብ ያግዛችኋል። ግን ያለ ህጋዊ ፍቃድ ኮሚሽን ምናምን ከሆነ ግን ማንም አይቀበላችሁ። በቃ ሄኖክ ኃይሌም ብሏል አይደል? እየሰራው ያለ ስራ ችግር ካልገጠመ እየሰራ አይደለም። ሰይጣን እንደውም አልፈተነም ማለት ነው አይደል? በቃ እየሰራ ኦርቶዶክስ ካለ እስኩን ድረስ በምትሰራው ስራ እያንዳንዱ ፈተና ያጋጥማል። እሱን ደግሞ ችለህ ማለፍ ነው። አይ አልችልም ብሎ ደግሞ እንደዚህ አይነት ነገር የለውበትም ጫና ይበዛብኛል ካሉ ደግሞ በቃ ከእንደዚህ አይነት ቦታ ላይ ገሸሽ ማለት እንጂ እዚህ ጋር እየሰራ ትክክል እየሰራው ነው ብለህ የስንት ሰው አይምሮ ነው የሚያስበው? አንዱ ከአንዱ አይግባባም። ደግሞ መወቀስ ደግሞ ግድ ነው። ትወቀሳለህ። መጥፎም ስራ ደግም ስራ መወቀስ አይቀርም። እኔ አልገባኝም። ምን የምትሄጂበት አለ? ምን ነው ሩባችሁ ነው? ምን ሆናችሁ ነው እንደዚህ ብር ዘወይነ ቤተ ቃና ዘወይነ በቃ ምንድን ነው? እኔ አልገባኝም። በቃ እስቲ አስረዱኝ። እኔ መጀመሪያ ሲጀምረው ዘፈን መስሎኝ ነበር የሆነ ዘወይነ የሚል እንዴ። በጣም እንዴት እንደሮጥሽ አታውቂም እንዴ? ቶሎ ጨርሱ ተብላችሁ ነው። ዘወይነ ቤተ ቃና ዘወይነ ቤተ ቃና ዘወይነ የቤተ ቃና የቤተ ቃና ዘወይነ። ይሄንን እኮ ነው ዘወይነ ቤት። የምር እኔ አስተካክሉ። የምን ሰንበት ትምህርት ቤት እንደሆናችሁ አያውቅም፣ ግን ይሄ መስተካከል አለበት። እንደዚህ አድርጋችሁ እስከ ዛሬ ያሳለፉ ጊዜ ይቆጭኛል። ታውቃላችሁ በጣም ማለት ልገልጸው አልችልም። እንዴት እንደዚህ ማለት ኤኒዌይስ የምታውቁ ሰዎች ማለት ነው። በቃ ጌታን ተቀብያለሁ። ከዚህ በኋላ ማንም ሰው በህይወቴ አስተያየት ባይሰጥ ደስ ይለኛል። እኔ ምርጫዬን እኔ ለራሴ አውቃለሁ። ከዚህ በኋላ ግን ከዚህ በኋላ ይሄንን እንደዚህ ሁለተኛ ይሄን መስቀል ሁለተኛ ሳረግ አታዩኝም። ይሄን መስቀል ሁለተኛ አላደርግም ለጌታ ደስ ይላል። ከዚህ በኋላ ላረገው መስቀል ይሄኛው ነው። የት ነው የሚያምርብኝ? ያኛው ነው። የትኛው ነው የሚያምርብኝ? ፋሊንግ ያምርብኛል እና አስተማርክልኝ። አንገት ላይ እንዲያምር ነው መስቀል የምታንጠለጥለው እንዴ? ኧረ ወገን ወዴት እየሄደ ነው? ለቪው ሲባል ሰው በቃ የማይገባበት ጉድጓድ የለም እንዴ? አንገታችን ላይ የምናደርገው ማተም እንዲያምርብን አይደለም
የትኛው ነው የሚያምርብህ ብለህ የምታስመርጠው? ለእኛ አሁን ምንድን መልዕክት አስተላልፍ? መጀመሪያ ማተቤን ሃይማኖቴን ቀይሬ ስትል የመናፍቅ መዝሙር አድርገህ ከየትም ፈልገህ ያዳመጥኩን የመናፍቅ መዝሙር ከፊት ለፊት አድርገህ እያስዳመጥክ ከዛ በኋላ ደግሞ ታደበላልቀዋለህ። ወደ ኦርቶዶክስ መጣሁ ስትል ደግሞ ሌላ መዝሙር። ለቪው ይሄን ያህል መጋጋጥ አያስፈልግም ወንድሜ። ነቢዩ ጩፋን ብትጠይቀው የተሾመበት ወረቀት የለውም። ምክንያቱም ተደብድቦ ነው እኮ የተባረረው። ከሶዶ ከተማ የመቱት ነው ያባረሩት። ምክንያቱም ሐሰተኛ ነቢይ ነው ብለው እዛ ያሉ ደግሞ ካውንስሎቹ አሉ እና ነቢያትን የማይቀበሉ የዛን ሰዓት እውነት ለመናገር እዩ ጩፋ እንዲህ ፌመስ አልሆነም። ሐዋሳ ያሉ እዛ አካባቢ ያሉ ዳግም ጂምናዚየም ላይ ነው ፕሮግራም የጀመረው። ቀጥታ ከሶዶ መጥቶ ነው እዛ የጀመረው። እዛ ነበር የሚያገለግል እና እንደውም በዛን ሰዓት እሱ የሚያገለግለው አገልግሎት እግር ያረዝማል፣ አጫጭሮች ነው እያለ እግር ያረዝማል። እንደዚህ አይነት የአስማታዊ ነገሮች ማለት ነው። እና አስማታዊ ነገሮች ስትይ ምን ገጠመኝ መሰለኝ? የሚኖርበት ቤት መጥቶ የነገረኝ ነው ልጁ አቢ ይባላል እና እንትን ጆሮዬ አይሰማም አለ ያዘኛለ ከጊዜው በኋላ እና በቃ ይፈወሳል ሲባል ሄድኳል። የምር አስማት ስላለች ነው ማለት አስማት እኮ አሁን የምታየው ነገር የሆነ ይመስላል አይዘልቅም እንጂ በኋላ ላይ ግን የለም ቅስፈታዊ መታት። አዎ የዚህ ልጅ አለመስማት እዛ ተጠራ። ማን ነው መስማት የምትችለው ምናምን በህይወት ያለ ልጅ ነው። የሚገርምሽ ነገርና የሰፈር ልጅ ነው። እኔ ነኝ ያልኩ ነው በቃ አንተ ተፈውሷል ምናምን አለኝ አለ። ሰማዋል እግዚአብሔር በሚያውቀው። አዎ ይሰማሉ በሰዓቱ እዛ ሰማው ብዬ መሰከርኩ አለ። በዛ ሰዓት ካሜራ ቪዲዮ ምናምን ተጥለቅልቋል። አብሮኝ የሄደም ልጅ ነበረ። ለሰፈር ተደወለ ሰማ ምናምን ስልክ ማናገር ጀመርኩ አለ። ስወጣ ወጥቼ ይሄ ቦታው ሾላ አካባቢ ነው አሁን ቸርቹ አለ የተባለው። መገናኛ ሰው ጋር ስደርስ ጭዋልብኝ ተደፈነ ዘጋዋል። አሁን ይሄንን ምን ላድርገው? ከአስማት ውጪ ምን ልለው ይችላል? ሰይጣንን ከጃለሁ በላ በደንብ ተቀበል። እኔ ጌታ ኢየሱስን እንደግል አዳኜ እኔ ምንም በል በቃ አንተ ጌታ ኢየሱስን ተቀበል። እውነት ነው። ማርያምን አልተዋትም ማለት እንደዚህ አይነት እኮ ነው። ማርያም መቼም አንተዋትም። እንዲህ አይደለም፣ በዚህ አይደለም፣ በዚህ አይደለም። እንደዚህ ብታርዱ ነው ራሱ ማለት ነው። ምን እንደምትሆኑ እናያለን። ማርያምን አልተዋትም ማለት እንዴት ደስ እንዳለኝ ያምር። ማርያምን አልተዋትም ሲል እንዴት ነው ማርያምን የምንተዋት? ብቻ ለዛሬ ነበር ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። ሰላም ሁኑ።